ይሄው ክርስቶስን ነው የምበላው የምጠጣው ህይወት የሆነው ክርስቶስ ትሰግዱለታላችሁ ታመልኩታላችሁ ክርስቶስን በስጋው ደግሞ ከክርስቶስ ጋር ህብረት እናገኛለን በስጋው ደግሞ ትሰግዱለታላችሁ ታመልኩታላችሁ ወይ ነው ኦኬ ስጋው ደግሞ ቬነሬት እናደርጋለን እኮ በደስታ ታመልኩታላችሁ ምኑን ነው የምናመልከው ስጋ ለምሳሌ ቁርባን ስታቆርብ አንተ እጅ ላይ ቄሱ አሁን እጁ ላይ ሊሰጥ ያለው ማለት ነው ለአንድ ሰው ቅድመ ቁርባን ደረቅ ቁርባን ጸሎት አለ ጸሎት ስንጸልይ ለስጋው ደግሞ ቬነሬት እናደርግ ስናመሰግን ግን ሜቢ በዜማ እሱን አይደለም ቬነሬት ማድረግ አይደለም አሁን ያኛው የጌታ ራት ስትወስድ ወደ አንድ ሰው አፍ ስር ልትከተው ያልከው ያኛው ኦኬ አምላክ ነው አይደለም አምላክ ነው አይደለም ምንድነው አሁን አምላክ አለ ኦኬ የአምላክ ስጋ አለ ክርስቶስ አምላክ ነው የክርስቶስ ስጋ አለ ክርስቶስ ሊተራል ነው ቋል ሊተራል ስጋው ሊተራል ደሙ ነው አልክ ስለዚህ ክርስቶስ ነው ማለት ነው ሊተራል ስጋውና ደሙ ሊተራል ክርስቶስ ነው አዳምጠኝ አሁን ብትጠይቀኝ አዎ ክርስቶስ ህይወት የሆነውን ክርስቶስ በልተናል ጠጥተናል እንበላለን እንጠጣለን ክርስቶስን ነው የምንበላው ይሄን መልስልኝ ስለዚህ ያ ቁርባን በእጅ ያስከው ልታጎርሰው ለአንድ ሰው ያስከው ቁርባን እሱ አምላክ ነው ማለት ነው ኦኬ አሁን አየህ አምላክ ስትል ምንድነው አምላክ ማለት ለምሳሌ በኢየሱስ በምድር ላይ ሲመላለስ ስታገኘው አምላክ ነው አይደል ኢየሩሳሌም አገኘሁት ኢየሱስን አሁን በዛን ቀን ቦታው ቢኖር ማለት ነው ኢየሱስ አሁን ደግሞ አምላክ ስንል እኮ አብ ወልድ መንፈስ ቅዱስ ነው አይደለ አምላክ ስንል መለኮት አለ አይደል እንዴ ምንድነው አምላክ ስትል አንተ እኮ አንተ ነው የምጠይቀው አምላክ ስትል ይቅር በተዋቀ አብ አምላክ ነው አይደለ አብ አምላክ ነው መንፈስ ቅዱስ አምላክ ነው አብንም ቀላቀልከን አንተ አዋ አምላክ ስለዛ ነው ፌዝ ኢየሱስ በስጋ ያለ አምላክ ነው በስጋ ምናምን ይባል የለም ኢየሱስ ክርስቶስ ትናንትናም ዛሬ ለዘላለም አንድ ነው ደግሞ ቁርባን ላይ ደግሞ አዳምጠሽ ስጋው ደግሞ የኢየሱስ ስጋና ደም ነው ብለሃል ሊትራሊ ነው አው ለምን ይሁላ ትመራመራላችሁ በቃ እኛ ስጋ አምላክ ደም አምላክ ነው ተቀበሏል እኮ እሺ ጠይቅ አዳምጥ እኮ ጠይቅ ሳምራዊቷ ሴት ኢየሱስን ስታገኘው አምላክ ነው ያገኘችው አይደለም ክርስቶስን አገኘች እያለ መጽሐፉ ለምንድን ነው እንደዚህ የምትጠይቀው እየጠየቅኩ ነው አይደለም ብቻ መልስልኝ አው ክርስቶስን ነው ያገኘችው በቃ ስለዚህ ቄሱ እጁ ላይ ያለው ስጋውና ደሙ የክርስቶስ ነው ኢየሱስ ነው አምላክ ነው አልከኝ በጣም አዳምጠኝ አምላክ ነው ወይ የምታጎርሱ የአምላክ ስጋ ነው የአምላክ ደም አልኩ የአምላክ ስጋ የሚባል አለ ማለት ነው በእናንተ ቴዎሎጂ አምላክ ውጪ አዳምጠኝ አሁን ለምሳሌ የኔ ቆይ አንተ እንደውም ልጠይቅ የኔ እጅ የኔ እጅ ቆረጥኩት እኔ ስሜ ፌዝ ነው እጄ ማለት ፌዝ ማለት ነው አዎ ከተቆረጠማ አሃ እጄን ቆረጥኩት ምን ፌዝ ማለት ምን ማለት ነው ቆይ ለምሳሌ እኔ ደሜ ኢየሱስ እንደዚህ ነው የምታብራሩት በጣም ስለዚህ የአምላክ ስጋ አይደለማ መለኮት የተዋሃደው አምላክ ካልሆነ አዳምጠኛ ተስፌ መለኮት የተዋሃደው ነፍስ የተለየው ነው ዮሴፍና ኒቆዲሞስ ከመስቀል ያወረዱትን ክርስቶስ የቆረሰውን ስጋ ያፈሰሰውን ደም ነው የምንቀበለው ነፍስ የተለየው መለኮት የተዋሃደው ስለዚህ ራሱ አምላክ አይደለም እንዴ ነፍስ የተለየው አምላክ አይደለም ማለት ነው አምላክ አይደለም ይያለ ነፍስ የተለየው አምላክ አይደለም ኢየሱስ በመቃብር ሳለ አምላክ አልነበረም ነው ይያለ ነው ይሄው ለኤፍሬም ምሳሌ ሰጠው ቆይ ተስፋዬ እኔ ደሜ ፈሰሰ በብልቃጥ አለ ያ ማለት ፌዝ ነው ወይስ የፌዝ ደም ነው የሚባለው ኦኬ ስለዚህ ኢየሱስ ምን ያልክ ነው አንተ ኢየሱስ ክርስቶስ ስጋውና የኢየሱስ ክርስቶስ ስጋና ደሙ ሪል ስጋና ደሙ እሱ አይደለም ይያልክ ነው ማን ሪል የሆነውን በመስቀል ላይ የቆረሰውን ስጋ ያፈሰሰውን ደም ነው የምንቀበለው 4 ነጥብ ስለዚህ ስጋውና ደሙ አሁን እንደ ሁለት አሁን ለምሳሌ የኢየሱስ ቱ ኔቸር የምንለው አሁን ሂውማንና ዲቫይን ኔቸር የምንለው አለ ሂውማን ኔቸር ስንል እኮ ኢየሱስ በቃ ልክ እንደኛ ፍጹም ሰው ስንል ሁለት ነው ፍጹምና ሁለት ነገር ነው የሚያመለክተው አንደኛው ፍጹምነት ያው ኃጢአት ያላወቀ እንደሚለው ንጹህ ማለት ነው ሁለተኛው ፍጹም የሚለው ልክ እንደኔና እንዳንተ ፍጹም ሰው ግማሽ መላክ ግማሽ ሰው ያልሆነ 100% ሰው የሆነ ማለታችን ነው ስለዚህ ኢየሱስ ክርስቶስ ኦኬ አሁን አንተ ነፍስ የተለየው ብለ በሱም ለመታጠፍ ሞከርክ ኢየሱስ ክርስቶስ መቃብር ኢየሱስ ክርስቶስ መቃብር ላይ ያለ አምላክ አልነበረም እንዴ
እንዴ ኢየሱስ ክርስቶስ በመቃብር የሚገደብ ነው እንዴ? ከዘላለም የነበረ አምላክ እኮ አምላክ በስጋ ስለተገለጠ ቦዲው አምላክ ነው አይደለም? ቦዲው ምን ማለት ነው? ቦዲው አምላክ ነው ማለት ኢየሱስ ሞቶ ለመኑና አስክሬኑን ቀበሩት ይላል አይደል? በጣም ያ የክርስቶስ በቃ የክርስቶስ ቦዲ ነው አልክ። ትክክል እኮ ክርስቶስ ቦዲ አምላክ አይደለም? አሁን ቦዲ ምንድነው የምትለዩት? ግራ እኮ ነው የሚያገባው። ይሄ የማይጠይቁት ጥያቄ ነው። በጣም ወረድን። አይደል? ደነገጥክ አይደለ? የቱ ጋር ስዊች እንደሆነ እንትን እንዳለብህ አውቃለሁ። መለኮት የተዋደው ነው። እንደዚህ ሊተራል ስጋ ነው። ቆይ ሊተራል ስጋና ደሙ ነው አልክ አይደለ? አዎ። ለምሳሌ የጌታ ራትን እያስወሰርክ እያሰጠህ እንዳለ የጌታ ራት ልትሰጥ ስትል ለምሳሌ አሁን የጌታ ወይኑን ነው የምትሰጠው አይደለ? የጌታ ደም ብለህ አይደለ? ደም ብለህ ሳይሆን ጌታችን ያዘዘውን በጌታ ነው አይደለ? የጌታ ደም ብለህ የምትሰጠው ቤተክርስቲያን የምትሰጠው። አዎ። ስለዚህ ደም ነው ብለሃል። ሊትራል ደም ይሆናል ብለሃል አይደለ? ሊትራል ምናምን አማናዊ የፈለከውን እንትን በል። በቃ ባጭሩ እንዳንተ ቀለል እንዲለ ሁሉም የጌታ ስጋና ደም ነው የምንቀበለው። እሺ እንደዚህ ቀለል ላድርግልህ። እኔ እኮ አንዳንድ ነገሮችን ማለት ማልፈልገውን ነገር አሁን እንትን እያልከኝ ነው፣ እንድል እያስገደድከኝ ነው። አንዳንድ ፊል ፍሪ፣ ችግር የለውም። ዶንት ሄስቴት ኤፊ፣ ችግር የለውም። ኦኬ። አይ እኔ ማልፈልጋቸው ነገሮች አሉ። አሁን እንደዚህ ዝም ብዬ በውስጥ ባወራ ደስ የሚለኝ አለ፣ ማውራት ማልፈልገው አለ። አውራው እዚህ ምንም እንትን አይልም። እኔ በዚህ ላይ እውነት ለመናገር ሙሉ እንትን ነው የምሰጥክ። አይ አንተ አይደለም፣ እኔ የሚሰሙት ሰዎች ጋር ነው እንደዚህ ብዬ እንደዚሁ ላርገው። ቆይ እንደዚህ ልበል ለሚሰሙ ሰዎች ነው እንጂ ምንም እንትን አትበል። አውራ ሙሉ ለሙሉ ምንም ችግር የለም። ለአንተ እኮ አይደለም ምን ችግር አለው ትላለህ እንዴ አባዬ? ብዙ ሰው ነው ሶሻል ሚዲያ ላይ ነው የምናወራው። ሰው እንደዚህ ብዬ ልጠይቅሽ፣ ለአንተ አሁን የምጠይቅን ጥያቄ አሁን ያልኩትን ቴክስት አደርግልሃለሁ ለራሴ። አሁን ልጠይቅህ የነበረውን ቴክስት አደርግልሃለሁ። ምንድን ነው በለኝ አሁን ከላይቭ ስንወጣ ማለት ነው። ለአንተ እጠይቅሃለሁ፣ ግን እንደዚህ አድርጌ ልጠይቅህ ለአንተ። ለምሳሌ ሊትራል ይቀየራል አልክ። የኢየሱስ ክርስቶስ ሊትራል ስጋና ደሙ ነው የሚሆነው አልክ። የክርስቶስ ኢየሱስ ሊትራሊ ስጋና ደሙ ከሆነ ክርስቶስ ኢየሱስ ነውም ብለሃል። ጭራሽ ክርስቶስን ነው የምንበላው ብለሃል። ስለዚህ ያን ቁርባን ታመልኩታላችሁ ወይ ነው አሁን። ያ ቁርባን ለምሳሌ እናንተ ዋሬቨር መሰዊያው ላይ አድርጋችሁት ዋሬቨር ታመጡታላችሁ። ስለዚህ ከተጸለየ በኋላ እንዲህ ከሆነ በኋላ ነው ይቀየራል ያልከው። ስለዚህ ያ ህብስት ለምሳሌ በዛው በመሰዊያው ላይ እንዳለ አምላክ ነው ታመልኩታላችሁ እሱን ህብስት አላንም። እኛ ይኸውልህ ጌታችንን በህብስቱና ወይኑ እናገኘዋለን አምላካችንን። ይሄንን ስጋና ደም የሰጠንን አምላክ ኢየሱስ ክርስቶስን በስጋው ደሙ እናገኘዋለን። ኢየሱስ ይሆናል እኮ አልክ። ሊትራል ኢየሱስ ይሆናል እኮ አልክ። ማን ያለው ሊትራል ኢየሱስ? አሁን ስትጠይቀኝ ኢየሱስ ሊትራል ስጋና ደሙ ነው አይደለም እንዴ ያልከው? ቆይ ይኸውልህ አምላክ ነው የምትበላው ስትለኝ እኔ በደምት እንዴ ይኸውልህ ክርስቶስን በልተናል ጠጥተናል ስንል አባቶች አስተምረዋል። ምን ማለት ነው በልተናል ጠጥተናል ማለት? በህብስቱና ወይኑን የጌታችንን ስጋና ደም አግኝተን በልተናል ጠጥተናል ነው። ታመልኩታላችሁ ሳይሆን ህብስቱ ራሱ የጌታ ሊትራል ስጋ ሆኖ ይቀየራል ብለኸኛል እኮ። ጌታችን እኮ ነው ያለው ማቴዎስ 26 ላይ አመሰገነ፣ ባረከ፣ ቆረሰ፣ ጸሎተ ቅዳሴ ከዛም ሲያነሳ እንጀራ ነበር። ስለዚህ አንተ ይቀየራል ካልክ ሊትራል የኢየሱስ ደምና ሊትራል የኢየሱስ ስጋ ከሆነ ወደ ሊትራል የኢየሱስ ስጋና ሊትራል የኢየሱስ ደም ከተቀየረ አሁን ያንን ሊትራል ኢየሱስ ስጋና የኢየሱስ ደም የሆነውን ታመልኩታላችሁ ወይ ያልኩ ነው። ለምን ሊትራል አምልኮ ቬነሬት እናደርጋለን እንጂ አናመልክም። ምክንያቱም ስለዚህ የኢየሱስን ስጋና ደም አታመልኩም ማለት ነው። ሰውነቱን አታመልኩም ማለት ነው። አናመልክም እኛ እንዴ ኢየሱስ በምድር ሲመላለስ ሰውነቱ አይመለክም ነበረ? መለኮትነቱ ነበር የምናመልከው ዘላለማዊ የሆነውን አምላክ። ይህንን ስጋና ደም የሰጠን ክርስቶስን ነው የምናመልከው። በስጋው ደግሞ ክርስቶስ ጋር ህብረት እናደርጋለን፣ በስጋው ደግሞ ክርስቶስ እናገኘዋለን። ራሱ ነው ሊትራል ወደ ራሱነት ይቀየራል። ወደ ስጋውና ወደ ደሙ ሊትራል ይቀየራል እኮ አልክ። አሁን እኮ ይሆናል እኮ አልኩ። ጌታችን ከተቀየረ ራሱ ስለዚህ ከተቀየረ አሁን ሊትራል የኢየሱስ ስጋና ደም ነው። የኢየሱስ ስጋ አምላክ አይደለም ወይ? ሊትራል ስጋው ቀራንዮ አደባባይ ላይ የተቆረሰው ስጋ አምላክ አይደለም? የፈሰሰው ደም አምላክ ስጋ ነው የሚባለው ወይስ አምላክ ነው የሚባለው? እኮ የአምላክ ስጋ አምላክ አይደለም እንዴ? እኔ እኮ በጣም እኮ ነው የሚገርመኝ። ስጋውን ካስወገድከው ሰውነቱ አለ እንዴ? ክርስቶስ የተናገረው ስጋዬን ብሉ ደሜን ጠጡ ነው ያለው አይደለ? ቆይ የኢየሱስ ስጋ ነው የኢየሱስ ስጋ ነው አስር ያልከኝ ይሄንን ላስረዳ። ቆይ አሁን የክርስቶስ ስለሆነ አማናዊ የክርስቶስ ስጋና ደም እኮ ስማ፣ ይሄንን
የኢየሱስ ስጋ ነው ትላለህ። ስለዚህ የኢየሱስ ስጋ ኢየሱስ ነው ስል አይ የኢየሱስ ስጋ ነው እንጂ የሚባለው ኢየሱስ አይደለም ትለኛለህ። እሺ ከመጽሐፍ ቅዱስ ውጪ እኮ እየሄድኩ ነው ኤፍዬ። ጌታችን ያለው ጌታችን ያለው ስጋዬን ብሉ ደሜን ጠጡ እኮ ነው ያለው። 4 ነጥብ። ለምንድን ነው እዚህ ድረስ የምትሄዱ? ተቀይሯል አልክ። እሱንማ እኛም እንቀበላል። እሱንማ እኛ እንቀበላል። ይኸውልህ እኛ ስጋና ደም የሚለውን እንቀበላል። አንተ ግን ይቀየራል አልክ። እኛ ተቀይሮ ነው አንልም። ህብስቱ ይኸው መጽሐፍ ቅዱሳዊ ነው። ስጋ ምንለው ሰከንድ ስጠኝ። ጌታችን እኮ ነው ያለው ማቴዎስ 26 ቁጥር 26 ላይ ህብስቱን አነሳና ህብስት ነበር፣ አመሰገነ፣ ባረከ፣ ቆረሰ፣ ጸሎተ ቅዳሴ በካህኑ ጃውን ኮንሰክሬትድ ይሆናል። ሲሰጣቸው ግን ስጋዬ ነው አለ። this is called mystical change ውላጤ ዘመነ ውላጤ ምንለው ይሄ ነው። 4 ነጥብ። ኦኬ ቆይ እሺ፣ አንተ አሁን ምን አልክ መሰለ? እሱ ጋር ያልተግባባ ነው እኮ እኔ እናንተ ምን ላይ መሰለ? አሁን ስጋዬ ነው ደሜ ነው ሰጣቸው ምናምን እሱ ላይ አልተጣላንም። እኔና የተጣላ ነው ምንድነው ሊትራል ወደ ኢየሱስ ስጋ ማለት ቀራንዮ አደባባይ ላይ ወደ ተቆረሰው ስጋው ቀራንዮ አደባባይ ላይ ወደ ፈሰሰው ደሙ ይቀየራል አልክ። ኦኬ ወደሱ ከሚቀየር ክርስቶስ እሱ አላለም ካለ ቆይ ስማኝ፣ ይሄንን ከተቀየረ ያንን ታመልኩታላችሁ ወይ ስልህ አናመልከውም አልክ። ለምንድን ነው ማታመልከው? ስጋና ደም እኮ የኢየሱስ ክርስቶስ ስጋና ደም በምድር ሲመላለስ ኢየሱስ እንግዲህ ኢየሱስ ፍጹም ሰው ፍጹም አምላክ ነው እንደምታውቀው። እንግዲህ ሰው ነው እንደኛ፣ እንደገና ደግሞ አምላክ ነው ደግሞ ከአብና ከመንፈስ ቅዱስ ጋር ትክክል የሆነ አምላክም ነው ደግሞ። ሰው ኢየሱስን ሰውነቱን አላመልክም ነበር እያልክ ነው፣ ወይም ደግሞ ኢየሱስን ሰውነቱን አላመልክም ብለህ መለኮትነቱን ከሰውነቱ ነጥልሃል ማለት ነው። ካልሆነ ግን ይሄኛው ሊተራሊ ይቀየራል ስላልክ ማምለክ አለብን። ክርስቶስ ስጋዬን ደሜን አምልኩ አላለም፣ እኔን አምልኩ እኔ አምላክ ነኝ አለ። ስጋዬና ደሜን ብሉ ጠጡ ነው ያለው። 4 ነጥብ። ስለዚህ ስጋው እሱ አይደለም ከሱ ውጪ ነው። ምን ማለት ከሱ ውጪ ነው እንዴ? ለምሳሌ እኔ ስጋ አለኝ። አሁን ኤፍሬም የሚባለው አሁን በሰውነቴ እሱ ፍጹም ሰው ፍጹም አምላክ ነው እንደምታውቀው፣ ሰው ብቻ አይደለም። ግን እኔ ለምሳሌ ኤፍሬም አለው። አሁን ይሄ ስጋዬን በእሳት ብታቃጥለውና ኤፍሬም አልተቃጠለም የኤፍሬም ስጋ ነው የተቃጠለው ብትለው ቀልድ ነው። አዳምጠኝ። በአባቶች ትምህርት ለምሳሌ እኔ ሰው ያደረገኝ ስጋ አይደለም እንዴ? ሰው ደሜ አይደለም እንዴ? በመጽሐፈ ቅዳሴ ለምሳሌ ክርስቶስን በልተናል ጠጥተናል የሚል አለ። የዘላለም ሕይወት ክርስቶስ። ቆይ አሁን ወደዛ አይደለም የምንሄደው፣ ወደዛ ሳይሆን የምንሄደው አንተ አሁን ስጋው ለመለጠል ፈለክ። ለምሳሌ ወደኛ ምሳሌ ማመጣው ለዛ ነው። ለምሳሌ ሰው ማን ነው? ኤፍሬም ማን ነው ካልክ፣ ኤፍሬም ማለት ሰው ስጋ፣ ነፍስ፣ መንፈስ ነው። የእነዚህ 3 ነገሮች ውህድ ነው ኤፍሬም ማለት። ስለዚህ ስጋውን አቃጥለህ አይ የኤፍሬም ስጋው ነው እንጂ የተቃጠለው ኤፍሬም አልተቃጠለም ትላለህ እንዴ? በቃ ስጋ ከተቃጠለ ኤፍሬም ተቃጠለ ነው እንጂ። ምክንያቱም ኤፍሬም የሚሆነው ስጋ ነፍስና መንፈስ የነዚህ ነገሮች ውህድ ነው ኤፍሬም። ስለዚህ ኢየሱስን ስጋውን ሊትራሊ ቢቀየርም ከዛስ ኢየሱስ ግን አይደለም ትለኛለህ። ስጋውን የተቀየረው እንጂ ኢየሱስ ግን አይደለም ትለኛለህ። ምን እያልኩ እኔ መቻልኩ አሁን ኢየሱስ ነው ካልከኝም በቃ ኢየሱስ ነው። there is veneration አለ፣ adoration አለ። ምክንያቱም የጌታ ስጋና ደም ስለሆነ ማለት ነው። ስለዚህ ታመልከዋለህ ማለት ነው። ቁርባንን ታመልካለህ ማለት ነው። ማምለክ የምናመልከው እኮ አንድ እግዚአብሔርን ነው። ኢየሱስ ሊትራል ስጋው ከሆነ እያልክ ያለው ምንድነው? ሊትራል ስጋው ሊትራል ደሙ ነው እያልክ ከሆነ ኢየሱስ እንግዲህ ያ ወክ እያደረገ ሄዶ አላዛርን ከሞት የሚያስነሳው የሚፈውሰው ኢየሱስ ምናምን እሱ ኢየሱስ ሆኗል እያልክ ነው። ስለዚህ እሱን አታመልክም እንዴ? ኤፍ አሁን አንተ እኛ በስጋው ደሙ it is the center of our worship ነው። ኦኬ ስጋው ደሙ ኦኬ ማለት አንደኛ ቆሮንቶስ ምዕራፍ 10 ላይ አይደለ? በደንብ ማንበብ ትችላለህ። አንደኛ ቆሮንቶስ ምዕራፍ 10 ላይ የአምልኳችን ሴንተር the center of our worship ስጋው ደሙ ነው። ሆሊ ኮሚኒየን ነው። ከክርስቶስ ጋር ህብረት የምናደርግበት አንድነት የምንፈጥርበት በስጋው ደሙ ነው። ክርስቶስን የምናገኘው በስጋው ደሙ ይሄ አምላክ ክርስቶስን እናገኛለን። እኔ ፌዚ አሁን እኔ እናንተ ጋር ማንግባባው ምንድነው? ኢየሱስ ሊትራል ኢየሱስነት ወደ ሊትራል ኢየሱስነት ተቀይሯል ብለኝ ኢየሱስን ነው መወስደው እያልከኝ ኦኬ በቅዱስ ቁርባን ማለት ነው ወስደው ኢየሱስን ራሱን ነው የሚበላው እያልከኝ፣ ከዛ በኋላ እሺ ኢየሱስ ግን ከሆነ የምትበላው ሊትራል ከሆነ ታመልከዋለህ ወይ ስልህ ደግሞ አይ አላመልክም እኔ ትለኛል። ለምን ስልህ ደግሞ አይ ኢየሱስ ሳይሆን የኢየሱስ ስጋ ነው የምበላው ትለኛል። ሁለት ነገር ነው እኮ የምትናገረው፣ የተለያየ ነገር። ኦኬ ኤፌ ይኸውልህ አሁን እያልኩ ያለሁት በመጀመሪያ ደረጃ እኔ እናንተ መግባባት ያለብን የጌታ ስጋና ደም በህብስትና ወይን ልክ ማቴዎስ 26 ላይ እንዳለው ያንተ አምናለህ ወይ?
ሪል የሆነ መጽሐፍ ቅዱስ ላይ ተጽፎ ማላም ነው ይልም መጽሐፍ ቅዱስ እንደሚለው እንደዛ ነው ማምነው። በቃ ስለዚህ ማቴዎስ 26 ቁጥር 26 ላይ ጌታችን ህብስትና ወይኑን አመሰገነ፣ ባረከ፣ ቆረሰ፣ ፈተተ፣ ከዛም ሲሰጣቸው ይህ ስጋዬ ነው ይህ ደሜ ነው ለኃጢአት ስርየት የሚሆን ብሎ ሰጣቸው። አንተ እንደዚህ ብለህ ነው ወይ የምትቀበለው ነው? ኦኬ እሺ። አሁን ኢየሱስ እዛ ጋር እኔም ኢየሱስ የሚለው እንዳልኩ ቃል በቃል ነው የምቀበለው። ግን ኢየሱስ እዛ ጋር ምንድን ነው ያለው? እንካችሁ ስለእናንተ የሚፈስ አለና ገና የሚፈስ ነው ያለው። ይሄን ያደረገው ሐሙስ ቀን ነው። ኦኬ ዓርብ አይደለም። ኢየሱስ ይሄንን ሲያደርግ ገና ደሙ አልፈሰሰም፣ ስጋውም አልተቆረሰም፣ ገና መስቀል ላይም አልወጣም። ይሄንን ሲያደርግ ማለት ነው ሰጣቸውና ይሄ ስለእናንተ የሚፈስ ደሜ ነው ስለእናንተ የሚቆረስ ስጋ እያለ ለመታሰቢያ ያድርጉት እያለ ለእነሱ ሰጣቸው። ያንን ማለት ነው። ያ ማለት ሊትራሊ ወደ ኢየሱስ ስጋና ደም ተቀይሯል ማለት አይደለም። እነሱ የበሉት ነገር ኦኬ የኢየሱስ ስጋና በዛን ጊዜ ኢየሱስ ገና ደሙንም አላፈሰሰም ነበር። ሐሙስ ቀን ያንን ያደርገው ማለት ነው። ለመታሰቢያ ያድርጉት አለ። ስለዚህ ዛሬም እኛ የጌታ እራትን እንወስዳለን። ለምን እንደምንወስድ ዝርዝሩን ቅድም ነግሬሃለሁ። ግን የጌታ እራትን ስንወስድ የምንወስደው ተለውጧል ወደ ቀራንዮ አደባባይ ላይ ወደ ፈሰሰው ደሙና እዛ ላይ ወደ ተቆረሰው ስጋው ተቀይሯል ብለን አይደለም የምንወስደው። እንደሱ አያስተምርም መጽሐፍ ቅዱስ። የምንለው ምንድነው? የጌታ ስጋና ህብስቱን ነው የጌታ ስጋ የምንለው፣ ወይኑን ነው የጌታ ደም ብለን ለመታሰቢያ እንወስደዋለን። እሱ እያልን ያለነው ግን ተቀይሮ ምንም ሊትራል ደሙ ሆኗል ብለን አይደለም የምንወስደው። አይቀየርም በዘላለም ገብቷል። ግን ጌታችን እኮ ሲሰጥ ማለት ነው ይህ ስጋዬ ነው ይህ ደሜ ነው ብሎ ብቻ አይደለም። አንደኛ ስለ እናንተ በዕለተ ዓርብ ነገ የምቆርሰው ስጋዬ ይህ ነው የማፈሰው ደሜ ይህ ነው። ታዲያ ነገ እኮ ታዲያ ገና ያልፈሰሰ እኮ ነው። ታዲያ አንተ ከየት አምጥተህ ነው? እሱ በቃ ያልፈሰሰ ሳይሆን ክርስቶስ የምቆርሰው ስጋ የማፈሰው ደም ነው እኮ አለ እኮ። ታዲያ ሊትራል የምትለው ገና ያልፈሰሰ ደም ነው ኤፌ ሐዋርያት አንተ የምትጠይቀውን ጥያቄ እንዴ ጌታ ሆይ አንተ የምትሰቀለው ዕለተ ዓርብ ነገ ነው አላሉትም? እኮ እነሱም ያላሉት ስለገባቸው ነው እኮ ፌዝዬ። አንተ እኮ ነው ያልገባህ እንጂ እነሱማ ገብቷቸዋል እኮ። ኢየሱስ እያበላቸው ያለው ሊትራል ስጋውን ቆርጦ እንዳልሆነ እያበላቸው ያለው እኮ ያውቃሉ እነሱ። ቤታል የሚያውቁበት እዚህ ጋር ተጽፏል። ሐዋርያትም ይህ ሊትራል እንዳልሆነ አወቁ ይላል እንዴ። ቂጣ ቆርሶ ወይኑ እያላቸው ካዲያ ደሙን ቃላልማ። እሺ ቂጣውን አንስቶ ግን አመሰገነ፣ ባረከ፣ ሲሰጥ ግን ይህ ስጋዬ ነው ምንም በቃ በማያሻማው እኮ ለመታሰቢያ ያድርጉት አለ። ቀጥሎ እኮ ደግሞ የሚናገረው ነገር አለ። ለመታሰቢያ ያድርጉት አለ። ያ ማለት ስጋው ስለሚቆረስ ደሙ ስለሚፈስ ያንን እንድናስብ ነው። ጌታ ኢየሱስ ቅድም አይደለም ታዲያ ሊትራሊ ከሆነ ዓርብ ነው። ለመታሰቢያ ምን ማለት ነው? ደሙ የፈሰሰው መቼ ነው? ሐሙስ ነው? ዓርብ ነው? ዕለተ ዓርብ ነው። ትክክል። ታዲያ ሊትራል ነው የምትለው ደሙ ሳይፈስ ገና ሊትራል የሆነውን ደሙ ነው ክርስቶስ ነው ያለው። የአዲስ ኪዳን ስርዓት በብሉይ ኪዳን የነበረው ይሄ መስዋዕት ኦሪት እሱን ሰረዘና የአዲስ ኪዳን ስርዓት እኮ አለ በዕለተ ዓርብ የምቆርሰው እኔ አንድ ነገር ነው አለ። go ahead ኤፊ ቴንክ ዩ ፌዝ ምናልባት እንዴ እናድርግ። አንተ ከብሉይ ኪዳን አንጻር ተነስተህ የጌታችን ኢየሱስ ክርስቶስ በአዲስ ኪዳን ያለውን ነገር እንደተናገረ ተናግረሃል። ያ ቂጣ በፋሲካው ቀን ይደረግ የነበረውን ቂጣና ደሙን በተመለከተ እየተናገረ ነበር። እዛ ላይ ሲናገር ጌታችን ኢየሱስ ክርስቶስ እንዲህን ጥያቄ ልጠይቅህ። አንደኛ ኢየሱስ ክርስቶስ በዚያን ጊዜ በሚሰጣቸው ጊዜ ለመታሰቢያነት ለነገ ለዓርብ ካልሆነ ስጋውን በቀጥታ ራሱን እየሰጣቸው ነው ወይ? ማለት ለምሳሌ ወደ ስጋው ይለወጣል ወደ ደሙ ይለወጣል ብለን ምናምን ከሆነ ያን ጊዜ በቀጥታ ማታ ላይ ሐሙስ ማታ ሲሰጥ ስጋውንና የተለወጠ ስጋና ራሱን የተለወጠ ደም ገና ነገ ሊፈስ ያለውን ግን ያልፈሰሰውን አሁን እሱን ነው ወይ እየሰጣቸው ያለ ነው የመጀመሪያው ጥያቄ። ሁለተኛ እሱን በወሰዱ ጊዜ የኃጢአትን ይቅርታ አግኝተዋል ወይ? የኃጢአትን ይቅርታ አግኝተዋል ወይ? ማለት ያንን ወዲያውኑ በሚወስዱበት ጊዜ የኃጢአትን ይቅርታ ሐሙስ ማታ ማለት ነው። ምክንያቱም ደም ሳይፈስ የኃጢአት ይቅርታ የለም መጽሐፉም ይላል፣ እናንተም ደግሞ ቅድም ስትሉ ነበርና የኃጢአትን ይቅርታ ተቀብለዋል። ይህ ብቻ አልጠይቅ ብዬ ነው። ኤፊ መቀጠል ትችላለህ። እሺ ልመልስ ወይስ ኤፊ ቀጥል? ልመልስልህ? ኖ አንተ መልስ። ኤፊ ይቀጥል ማለት ከኔ በኋላ አንተ መመለስ ትችላለህ። እሺ እስቲ የመጀመሪያውን ጥያቄ ድገምልኝ አጠር አድርገውና፣ ሁለተኛው ገብቶኛል።
የመጀመሪያው ጥያቄ ጌታችን ኢየሱስ ክርስቶስ በሐሙስ